ተዋት እስቲ ተራፍበት። እየደወላችሁ አታስጨንቋት። የምሬ ነው። ኧረ ተው የቡታጅራ ወንዶች አንዳንዴ ይገርሙኛል። ማርያምን ሩታን እየደወሉ ምናምን ያስጨንቋታል። እስኪ ተዋት ማርያምን፣ እረፍት ያስፈልጋታል። ትራፍ እንዴ! ምን ሆናችሁ ነው? ቪዲዮ ካሜራ ደቅናችሁ ትደውሉላታላችሁ። በነገራችን ላይ እዩ የሚባለው ልጅ እዩ ነው። እሱን የሚባለው ልጅ ሳላደንቀው አላልፍም። እውነተኛ ነገርን ይዞ ነው የሚጓዘውና በጣም አደንቃለሁ። በዚህ አጋጣሚ አብርሽና ሩታ እንደሚታረቁ ባለሙሉ ተስፋ ነኝ። እና ሩታ እስኪ ትተኛበት፣ ትንሽ ትረፍበት። እስኪ ተዋት። እየደወላችሁ አትጨቅጭቁኝ እያለቻችሁ ነው። አትጨቅጭቋት እስኪ ማርያምን። እስኪ አራፈትበል። እስቲ ትንሽ ራሷን ገለል አርጋ ራሷን ታዳምጥ። በእውነት ከባድ እኮ ነው ሚዲያ አንዳንዴ። የእውነት አናታችሁ ነው የሚያዞረውና እስኪ ተዋት የኔ ሰቀቀን ሩታዬ። ፈጣሪ ባለሽበት ይጠብቅሽ። ፈጣሪ ማርሽ። እኔ እናት ሁላችሁም ጸሎት ዱአ አርጉላት። እውነት ሩታዬ ዋህ ልጅ ናት እውነት ለመናገርና ሁላችሁም ሰላም ሰላም፣ እንዴት ናችሁ? አይን አለም ነኝ። ሁሉ መልካም ሁሉ ሰላም ከኔ ሰላም አለሁላችሁ። እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁንላችሁ እያልኩኝ ዛሬ እንግዲህ ትናንትና ነው ሩታዬ፣ ዛሬም ደግሞ እንግዲህ በነ ኪያ ነው በእነሱ ቤት ሩታዬ እንግዲህ ስልክ ደውሎ ምናምን እያናገሯት እያንዳንዳችሁ እየመጣችሁ አታስጨንቁኝ፣ ልረፍበት፣ ረፍት ላገኝበት፣ አይምሮ ረፍት ያገኝበት ብላለች። አታስጨንቋት። እውነቷን ነው። እውነት ረፍት ታገኝ። እስቲ ትንሽ ተዋት እንዴ! ምን እየሆናችሁ ነው? የእውነት በቃ ረፍት ላገኝ ካለች ረፍት ታገኝ። አንዳንዴ እኮ ሚዲያ በቃ እውነት አንዳንዴ የሆነ አይምሯችሁን ጭንቅ ነገር ነው የሚያደርገው። እውነት ለመናገር ትንሽ ረፍትም ያስፈልጋል። ስለዚህ ረፍት ታገኝ። ተዋት እስቲ ትንሽ ማለት ነው። እንዴ ምን ሆናችሁ ነው? ተዋት እስኪ ረፍት ትውሰድ። ረፍት ታገኝ ማርያም። እንዴ ጨቀጨቃችኋት እኮ በቃ ይታረቃሉ። ችግር የለውም። ለእውነት የቆማችሁ ይታረቃሉ። እውነት ለመናገር አይቀርም መታረቃችሁ። ግን ትንሽ ራሴን ላስተንፍስ፣ ራሴን ገለል ላድርግ፣ ራሴን አረፍ ላድርግ፣ ራሴን ላዳምጥ ብላለች። ስለዚህ ራሷን ታዳምጥ። ካሜራ ደግናችሁ ሩታ 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 ከባድ ነው። ብቻ አላቅም እንጃ የእውነት ሩታዬ፣ እንዲሁ ፈጣሪ መጨረሻሽን ያሳይ ማርያምን። ያንቺ የፍቅር ህይወት በጣም በጣም ከብድ ያለ የእውነት ለመናገር ከማያቸው ጥንዶች ሁሉ ከብድ ያለ ነው ያንቺ ህይወት ፈተናና የተለየ ነው ብዬ አስባለሁ። ያንቺ የእውነት ለመናገር ግን ጎበዝ ነሽና ደግሞ ተቻችለሽውም ችለሽውም እንደምታሳልፊው ባለሙሉ ተስፋ ነኝ። ግን ጎበዝ ነሽ። ይህንም ታልፊዋለሽ ብዬ ነው ተስፋ የማደርገው። ምክንያቱም በአንቺ እንተማመንብሻለን። በጣም ጎበዝ ነሽ፣ እጅ አትሰጭም፣ ብርቱ ሴት ነሽና በራስሽ ባሰብሽው ዓላማ የምትንቀሳቀሽ ሴት ስለሆንሽ ይህንንም ቀን ደግሞ ታልፊዋለሽ ብለን ተስፋ እናደርጋለን ማለት ነው። ግን አታስጨንቋ። ስልክ እየደወላችሁ ያው ያለ ማንሳት ገባችሁ። ሳታነሱ ዝም ብትሉ ንቆን ነው ንቃን ነው የሚባል ነገር አለ። ያ ነገር ስላለ ነው ሩታ ስለምታውቃቸው ስልክ ታነሳላቸዋለች። ገባችሁ? ስልክ ስለምታነሳላቸው እንግዲህ እንደዚህ አይነት ጥያቄ እሷ ታማተኝታ ሲጀመር ማቅረብም የለባችሁም እኮ። እውነት ተቻላችሁ አለችበት ሂዳችሁ ቢሆን እንኳን ልተዋት ሂዳችሁ ቢሆን እንኳን ያምራል፣ ደስ ይላል። እንዲህ ብቻ አላቅም ውዶችዬ። ፈጣሪ እኛ ሁላችሁም አንድ እንድትሆኑ ነው የምንጸልየው። ለመለየት ለማንም አይበጅም እውነት ለመናገር እና አንድ እንድትሆኑ ነው እኛ ሁላችንም ሀሳባችን እና ፈጣሪ እርዳችሁ። ሩታዬ ፈጣሪ ባርሽ እላለሁ። መብርሃን ተማሪሽ ተጎንሽ ትሁንልሽ፣ አይዞሽ እላለሁ። ይሄን ለማለት ነው የመጣሁት። ወዳችኋለሁ። መልካም ቆይታ